በጣም ደህና ነች። እሱስ ልክ ነህ። ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ ርብቃ? እኔ እንጃ እዩ፣ እኔ አላውቅም። ሲሄዱም አላየሻቸው? ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ርብቃ ከታገተችበት አመልጣለች። እርች ደግሞ ለአቤል ርብቃ እርጉዝ መሆኗን ነግረዋለች። እንግዲህ እንደምናውቀው አቤል ርብቃ እርጉዝ እንደሆነች በፍጹም የሚያውቀው ነገር አልነበረም። እናም እንግዲህ እርች በጣም ስትጨነቅ ብቻዋን ብትሆን እኮ ችግር አልነበረውም ብላ እንግዲህ ያልበላትን በእርግጥ ለርብቃ ትልቅ ውለታን የዋለችላት ርብቃ እንዴት እንደምትነግረው ለአቤል ማርገዟን በጣም ፈርታ ነበረ። ምክንያቱም አቤል ልጁን እንድታስወጣ በመጀመሪያ ያው ባታረግዝም እንዳታረግዝ ቀድማ እንድትከላከል መድኃኒት ሰጥቷት ስለነበረ አሁን ላይ ያን ነገር አለማድረጓ እሱ ሊያበሳጨው ይችላል ብላ ስለፈራች ነገሩን ደብቃ ለራሷ ይዛው ነበረ። የሆነ ቀን እንግዲህ የተለየ ቀን ይመጣል፣ የዛን ጊዜ ነግረዋለሁ፣ እስከዛ ግን ለራሴ ሚስጥር ሆኖ ይቀመጥ ብላ ርብቃ ማርገዟን ለአቤል ሳትነግረው እንግዲህ 2 ወር በላይ እየሆናት ይገኛል። በዚህ መሀል እያሉ ነው እንግዲህ ከእዩ ጋር ወደ ክላስ ሄደው እያለ ወደ እነ ርብቃ ክፍል ማለት ነው። ከዛ በኋላ ግን ርብቃ ታግታ ነበር ያየናት። ያገታት ሰው ለሁላችንም እንቆቅልሽም ሆኖብናል። በዛ ላይ ደግሞ እዩንም ጠርጥረነው ነበረ። ያገታት እዩ ነው ብለን ነበር። ከሚያደርጋቸው ማስመሰል ከሚያደርጋቸው በጣም ይቅለበለብ ነበረ። መጥፋቷም ደግሞ ብዙም ደንታ አልሰጠውም እና የሆነ ከሱ ውጭ በቃ ይሄን ሊያደርግ የሚችል የለም ብለን እያስመሰለ ነው ብለን ነበረ። ነገሩ ግን ሌላ ነው። ርብቃን ያሳገተቻት የአቤል እናት ወይም ደግሞ ማሚቴ ነች። በጣም ይገርማል እንዴት አይነት አስመሳይ ሰው እንደሆነች ማለት ነው። እና እንግዲህ ርብቃ ከታገተችበት ቦታ ከወጣች በኋላ አስረዋት፣ ምክንያቱም ነገሩ ከረር ሲል ስላየች ነው እንግዲህ ማሚቴ ርብቃን ያስለቀቀቻት። ለፖሊስ ሁሉ እንዳመለከቱ ስታውቅ በመጨረሻ ርብቃን ለቀዋት ሜዳ ላይ ዝም ብሎ ባዶ ሜዳ ላይ አስረዋት አይኗን ብቻ እንዳታያቸው ይሄዳሉ ማለት ነው። እናም ሄደው ባመጧት አቤልና እዩ ነበሩ ሄደው ያመጧት። ካመጧት በኋላ ማሚቴ እንግዲህ እንዴት ስታያት እንደነበረ አይታችኋል። ነገር ግን በጣም የሚያስደነግጠው ነገር የርብቃ እጅ ላይ የማሚቴ የእጅ አምባር አለ። እንግዲህ አብራ እሷም ስትታገል ነበር ማለት ነው። ከመታገቷ ጋር እጁ አለበት። ስለዛ ነው የእሷ የእጅ አምባር እሷ ጋር የቀረው። እናም ማዘሯ እንግዲህ ርብቃን የጎሪጥ እያየቻት ነበረ። ምን ነው ደህና አይደለሽም እንደ እያለች እየተመናቀረች እያለ ነበር። ድንገት እጇን ስታይ እጇ ላይ ያ የእጅ አምባሯን ያየችው። እንግዲህ ማሚቴ እንዳሳገተቻት በዚህ ሁሉም ሰው ይደርስበታል ብዬ አስባለሁ። በተለይ አቤልም ያውቃል ይሄን ነገር። እሷ በእርግጥ የማን የእጅ አምባር እንደሆነ ላታውቅ ትችላለች። አቤል ግን ያውቃል። እና እንግዲህ ማሚቴ ስታስመስል ወደ ክላስ በመሄድ እዩን ለብቻ ላወራ ፈልጋለሁ ትለዋለች። እዩም እንግዲህ እዚህ አውሪ ብለው ድርቅ ቢልም እሷ ግን ለብቻ ማውራት ፈልጋ እውነት ለእኛ ደግሞ ልክ እሷ ከዚህ ነገር በጣም ንጹሕ እንደሆነች እንደውም ለርብቃ ስለመጥፋቷ እንደተጨነቀች ምናምን የመሰለንና ማለት እየራራችላትም መሰለን። ይቅርታ ያደረገችላት ምንም አልበደለቻትም። እንዲሁ ከመሬት ተነሳ ነው የጠላቻት። ግን አሁን ላይ በቃ የተወችው ያንን መጥፎን ሀሳቧን የተወችላት መስሎና አሰበችላት ብለን እኛ ደግሞ ሱክ ብለን ወሬት ለማዳመጥ ነገር ግን እሷ ለካ በጣም በዚህ መጠን እያስመሰለች ነበር። እንዳትጠረጠር ነው እንግዲህ ማንም ሰው አሁን እሷ ታደርጋለች ብሎ ሊጠረጠር አይችልም። ያየና ስትጨነቅ ስለሆነ እና እንግዲህ እዩን ወደ ክላስ በመጥራት ርብቃ ለመጨረሻ ጊዜ መቼ ነው ያያት ብላ ስትጠይቀው ትላንት ሳሎን ነው ያየዋት እያለ ተደጋግሞ ሲነግራት ትላንት አብራችሁ ነበራችሁ ከዛ ሴት ሄደች ትለዋለች። ነገር ግን እዩ ምን ለማለት ፈልገሽ ነው? እኔን ተጠራጥረሽ ነው እንደዚህ የምትዩ ሲላት አይ ምናልባት የወረቀቱ ጉዳይ አሳስቦ ወይም ደግሞ አጓጉቶ አግታት ከሆነ ብዬ ነው ትለዋለች። እሱም ደግሞ እንዳላገታት
እና ጭራሽ እንዴት ትጠረጥረኛለሽ ብሎ ተናዶ እንዴት እሷ እርጉዝ ሴትን እንዴት አግታለሁ ብሎ እንግዲህ ያዙ ይልቀቁኝ ሲል ነበረ። እኛም የምር እንዴት ለሷ አሰበችላት ብለን ይሄ ብቻ አልበቃት ብሎ እንግዲህ ወደ ኪችን በመሄድ የቤት አጋዣቸውን ርብቃን መቼ እንዳየቻትና እዩስ ላይም ደግሞ የተለየ ጸባይ ካየሽ ንገሪ በማለት ነገሩን ስታስመስል ነበር። በዚህ መጠን እንዴት አስመሰለች ነው የገረመኝ። ማንም ሰው እሷ እንዳይጠራጠራት በዚህ መጠን ማስመሰል አልነበረባትም። የሚገርመው ነገር ግን ርብቃ እንግዲህ ስትታገት በፎቅ ነው መሰል ይዘዋት የወጡት፣ በበር አይደለም። በሌላ በር ነው ይዘዋት የወጡት፣ ወይም ደግሞ በላይኛው በር አድርገው ነው እንጂ በቤቱ በር እንዳልወጣች በጫማዋ ይታወቃል ማለት ነው። ርብቃ እንግዲህ በሩ የማይከፈት የዛ ቤት መኝታ ቤት አለ፣ ማንም ሰው የማይከፍተው ነው ማለት ሁሌ ተዘግቶ የሚቀመጥ ለረዥም ዓመት ተዘግቶ የነበረ ክላስ ውስጥ እዛ በር ላይ ጫማ ወልቆ አንድ እግሯ ይገኛል ማለት ነው። እና እንግዲህ በዚህ የተነሳ ቤቱ እንዲከፈት አቤል ደጋግሞ ቢጠይቃትም ሴትዋ ቁልፉ እኔ ጋ አይደለም አለች። ሁላችንም እንግዲህ ርብቃ እዛ ውስጥ ናት ብለን ነበር ያሰብነው። በእርግጠኝነት የታገተችውም እዛ ውስጥ ነው። ምናልባት ሌላ መውጫ ስላለው ነው እነዛም ያገቷት ሰዎችም አውጥተው ሜዳ ላይ እያስቀመጧት እንጂ በፍጹም ከዛ ቤት ወጥታ አልታገተችም። በፍጹም ማለት የታገተችው እዛው ቤት ውስጥ ነው። እዛው ቤት ውስጥ እዛ መኝታ ቤት ውስጥ እንደታገተች ሴትዋ ቁልፉን ስትጠየቅ አላውቅም ብላ ደረቅ ነበር ያለችው። እና እንግዲህ በዚህ ሁኔታ እያሉ ደጋግሞ ስልክ እየተደወለላቸው ነበረ። አቤልም ሲያነሳው ማውራት አልቻሉም። እኔ ግራ የገባኝ ነገር አለ። ርብቃ ስለታገተች ምን ሊያገኙ ይችላሉ ብዬ አስባለሁ። ወረቀቱ ያለው አቤል ጋር ነው። እዩም ቢሆን ርብቃን ከማሳገት የሚያገኘው ነገር የለም። ርብቃ በራሷ በፍቃዷ አግዛው ያን ወረቀቱን ልትሰጠው ተስማምታለታለች እና ምንም እሷን የሚያግትበት አንዳች ምክንያት የለም። ግን ሊበቀላቸው እንደሚፈልግ ሲናገር ሰምተነዋል። እሱም ደግሞ እርጉዝ መሆንሽን ለአቤል ነግረሽዋለሁ ይላታል። አይ አልነገርኩትኝም፣ አሁን ባለበት ሁኔታ ይህን ነገር መንገር የለብኝም፣ በደንብ ሲረጋጋ ነግረዋለሁ ትለው ነበረና በመጨረሻም ደግሞ አቤልን ሲያገኘው ለምን ልጅ አትወልዱም ወይ ምናምን ሀሳብ የላችሁም ወይ እያለ እንግዲህ ሀሳብ ያመጣለታል። ማለት ለርብቃ ይሄንን ነፃነቱን ስታገኝ እሱ ልጅ እንደሚወድ ካወቀች ትነግረዋለች ብሎ ስላሰበ ነው። እናም እንግዲህ ደጋግሞ ለምን ልጅ አትወልዱም ምናምን ብሎ እንግዲህ በነገር ተንኮል ሲያደርገው እሱም ርብቃን ሄዶ ልጅን ለምን አንወልድም ብሎ ይላታል። ያኔ ርብቃ እውነት ትፈልጋለህ ብላ ደስ አላት። በቃ መናገር እንዳለባት ወሰነች እና አዎ እኮ ለምን አንወልድም ሲላት አሁንም እኮ አለ ምናምን ብላ ደንግጣ ነው እንደገና ሀሳቧን የቀየረችው። እና እዩ እዚህ ጋር የሚፈልገው ነገር ምንድን ነው? አቤል ልጅ እንዳለው ቤተሰብ እንዳለው ተመኝቶ ከዛ ልጃቸውን መጉዳት ይፈልጋል ማለት ነው። እንዴት ነው የሆነ ነገር ጓጉታችሁለት አለይ ብላችሁ እየጠበቃችሁ ልክ ስታጡት የሚሰማችሁ ልባችሁ ይሰበራል አይደለ? እዩ እንደዛ እንዲሆን ይፈልጋል። የወንድሙ ልብ ሲሰበር ማየት ይፈልጋል፣ ወይም ደግሞ የአቤል ልብ ተሰብሮ ማየት ይፈልጋል። ለዛ ነው እንደዛ እያደረገ ያለው። ልክ እሷም እንድትነግረው ይፈልጋል፣ እንዲያውቅ ልጅ አለኝ ብሎ እንዲጓጓ። ከዛ ያን ጉጉቱን ደግሞ እነጥቀዋለሁ ወይም ደግሞ ሀዘን ውስጥ አስገባዋለሁ ነው እሱ። የሆነ ምን በቀል እንዳለበት ምን ጥላቻ እንዳለበት አላውቅም። ሊኖርበትም አይችልም ከአቤል። ግን እንዲሁ በቃ አንዳንድ ሰዎች ወዳጅ መስለው በህይወታችን ውስጥ ይኖሩና ከዛ ዋጋ ያስከፍሉናል። እኛ ራሱ ጥላቶቻችን ናቸው ብለን እንኳ አንሸሻቸውም፣ እንትን አንልም። ምንድን ነው ይሄ ከእነሱ አንጠነቀቅም። ለምን አናቅም። ጥሩ ሰው ሆኖ ነው የሚቀርቡንና ከወዳጅ ምንድን ነው ከጥላት የወዳጅ ጥላት ነው በጣም መጥፎና እንግዲህ እዩ ያን ነው እያደረገ ያለው። ግን የርብቃ መታገት ውስጥ እጁ ያለበት አይመስለኝም። እንደውም የማሚቴ ጉድ ሊወጣ ይችላል። ምክንያቱም የማሚቴ የእጅ አምባር ርብቃ እጅ ላይ ተገኝቷል። እና የኔ ቤተሰቦች ርብቃ ድራማ ተወዳጁ ብዙዎቻችሁ የምትወዱት ርብቃ ታግታ እያለ ርብቃ ምንም መሆን የለባትም ልጇ እያላችሁ ብዙዎቻችሁ ስለ እሷ ስትጨነቁ ነበር። ያው ድራማም ቢሆንም ህይወታችን ላይ የሆነ የሚያስተምረው ነገር አለና ርብቃ ደህና ወጥታለች። እንግዲህ ልጇም ደህና ይሆናል ብለን እናስባለን። በቀጣይ ግን የማሚቴ ጉድ ምን እንደሚሆን ሁላችንም በጉጉት የምንጠብቅ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባይ ባይ።